ምንጊዜም ሚዲያ የዕለቱ ጉዳይ ከመጽሐፍት ገበታ ከአድማጮች መድረክ መስታወት የቅዳሜ ወጎችና የተወልደ እንግዳ መደበኛ ዝግጅቶቻችን ናቸው። 703 475 6309 ስልካችን ምንጊዜም media@gmail.com የኢሜል አድራሻችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ምንጊዜም ኢትዮጵያ። ሰላም ጤና ይስጥልኝ። የምንጊዜም ሚዲያ ቤተሰቦች የሰኔ 12 2018 ዓ.ም የዕለቱ ጉዳይ ፕሮግራማችን ጀምሯል። ታዋቂው የሙዚቃ ፕሮዲውሰር እና ማኔጀር አዲስ ገሰሰን ህልፈት የተመለከተ አጭር ፕሮግራም ይኖረናል። 2 ማስታወቂያዎችም አሉን። ላይክ እና ሼር በማድረግ አብራችሁን ቆዩ የምንለው የፕሮግራሙ አዘጋጆች ሪዮት አለሙና ተወልደ በየነ ተቦርነን። መልካም ቆይታ። ታቦር አንተንም አድማጮቻችንንም ሰላም እያልኩኝ በቅድሚያ በአዲስ ገሰሰ ህልፈት የተሰማንን ሀዘን እንገልጻለን። ለቤተሰቦቹ ወዳጅ ዘመዶቹ መጽናናትን እንመኛለን። ከአዲስ ገሰሰ ማንነት እስኪ ጀምርልን ታቦር። አመሰግናለሁ ሪዮት። እኔም ለቤተሰቦቹ ለወዳጅ ዘመዶቹ እንዲሁም ለአድናቂዎቹ መጽናናትን እንመኛለሁ። እንግዲህ ማናጀርና ፕሮዲውሰር አዲስ ገሰሰ በተለይ ኢትዮጵያ በሙዚቃው ኢንዱስትሪ ዘርፍ ውጤታማ ሆነው በተለይ ዓለም አቀፍ ገበያ መድረክ ለማግኘት እድሉን ከሚፈጥሩ በጣም ጥቂት በጣት ከሚቆጠሩ ውጤታማ ኢትዮጵያውያን አንዱ መሆን የቻለ ባለሙያ ነበር። በዋነኛነት እንደምታውቁው በማንኛውም ሙያ ብዙ ድካም ልፋት ጥረት ቢደረግም መንገዱና አቅጣጫውን የሚያውቅና የሚመራ እስከሌለ ድረስ ቶሎ ለውጤት መብቃት አይቻልም ወይም አድካሚ ይሆናል። በሙዚቃው ኢንዱስትሪ ውስጥ ደግሞ በተለይ የኛን ሀገር ጨምሮ ያለውን ውጣ ውረድ ታውቂዋለሽ። አፍሪካኖችም ላይ ሌሎችም ላይም ቢሆን ያ እድል እንዲገኝ መንገዱን ከሚመሩ ጥቂት ሰዎች አንዱ ነበር አዲስ። በዋነኛነት ውጤታማ የሆነባቸው በርካታ ስራዎች አሉ። የዓለማችን የሬጌ ሙዚቃ ንጉስ የሆነውን የቦብ ማርሊን ቤተሰብ ብናነሳ ይሄን ቤተሰብ ከ25 ዓመት በላይ በማናጀርነት አገልግሏል እና የሚገርመው ነገር በኋላ ላይ የተወሰነ የሱን ስኬትና ውጤቶች የሚዳስሱ ዝግጅቶች እናቀርብ ይሆናል ሪዮት፣ እዛ ላይ በዝርዝር እንመጣበታለን። እና እንግዲህ አዲስ ገሰሰ ተወልዶ ያደገው ኤሊባቡር ጎሬ ነው። ከ9 የቤተሰብ አባላት መካከል አንዱ ነው። የሚገርምሽ ቤተሰቡ ለሙዚቃ ፍቅርም ተሰጥቶም ያለው ነው በአብዛኛው ማለት ይቻላል። ሙሉጌታ ገሰሰ፣ ዘለቀ ገሰሰ፣ አዲስ ገሰሰ እንግዲህ ከሙዚቃ ጋር በተያያዘ ስማቸው ጎልቶ ይታወቃል። ውጤታማም ናቸው። ግን የሙዚቃ ፍቅርን ዝንባሌ እንዲኖራቸው በዋነኛነት ታላቅ ወንድማቸው ድርሻ እንዳለው ነው። መኮንን ገሰሰ እነዚህ ሸክላ ማጫወቻዎችን ጨምሮ ለሙዚቃ ያለው ፍቅርና ስሜት ከፍ ያለ ስለነበር ታናናሾቹ እነሱ ደግሞ ያን እድል እንዲያገኙ በቤት ውስጥም በተለያየ አጋጣሚም የሱ ተጽዕኖ ቀላል አልነበረም። ዞሮ አዲስ እንግዲህ ይችን ምድር በ1947 ከተቀላቀለ በኋላ እድገቱን እዛው ጎሬ አድርጎ በኋላ ላይ የተለያዩ የህይወት ውጣ ውረዶችን አልፎ ነው እንግዲህ ለዚህ ውጤት የበቃው ሪዮት። የበኋላው ላይ ብዙ እንመጣበታለን ብዬ አስባለሁ። እንግዲህ በተለይ ደግሞ ከቦብ ማርሊ ቤተሰብ ጋር በተያያዘ ዚጊ ማርሊን ስናነሳ የልጁ የወንድሙ የማናጀሩ አይነት ግንኙነት በቃ ረጅም ጊዜ አብረው ስለቆዩ ብዙ ታሪክና ትስስር ነው ያላቸው። በውጭው ዓለም ካሉ ትልልቅ የሙዚቃ ፕሮዲውሰሮች ጋር በመገናኘት ትልልቅ ኮንሰርቶችን በማሰራትም ቀላል ድርሻ አልነበረው። እንዲያው ወደኛው ወደ ራሳችን ካደላንም ዳሎል ባንድ የተሰኘውን የሙዚቃ ቡድን በማቋቋምም የአዲስ ድርሻ ሰፊና ትልቅ ነበር። የቡድንም ደግሞ ወደ አሜሪካ ሀገር ሲያቀና ስቲቭ ወንደርን ጨምሮ የተለያዩ ውጤታማ የሆኑ ዓለም አቀፍ እውቅና ያላቸውን ባለሙያዎች እንዲያገኝ እድሉ ነበራቸው። በዚህ ሁሉ ሂደት ውስጥ ያለፉ ናቸው። አልፎ ተርፎ እንግዲህ ወደኛ ሀገርም ስትመጪ ደግሞ እጅጋየሁ ሽባባው፣ ቴዎድሮስ ካሳሁንን፣ ጃኖ ባንድን ጨምሮ በማናጀርነት ከፍተኛ አስተዋጽኦ ያደረገ ሰው ነው። እንዲያው
ከአዲስ ጋር በተያያዘ ከሞላ ጎደል ይሄን ማንሳት ያስፈልጋል። በተለይ በዋነኛነት ደግሞ ትልልቅ የሚባሉ ድርሻዎቹ ብዙ ናቸው ማለት ይቻላል። ሪዮት እንዲያው ከጂጂ ጋር የነበራቸውን ትውውቅና ግንኙነት እስከ ውጤት እስከተበቃ ድረስ እሱ ያለውን እናዳምጣለን። በነገራችን ላይ በባህሪው እኔ ብዙ በቅርበት አላውቀው፣ ግን አብረውት የሰሩት በተለያየ መልኩ የሚያውቁት ሰዎች በጋራ የሚመሰክሩበት ትሁት መሆኑን፣ ብዙ መናገርና መታየት አለመፈለጉን ተስማምተው ይገልጹለታል። ስለ አዲስ ሲነሳ ማለት ነው፣ ከስራው ውጤታማነት ጎን ለጎን እና በቃለ መጠይቅ ደረጃ ራሱ አንድ እንዳለው ነው እስካሁን ያለኝ መረጃ የሚገርም። እንግዲህ ሌላ ቃለ ምልልስ ካለው አላውቅም፣ እኔ እስከማውቀው ማለት ነው። እና በዚህ ቆይታው ይህንንም ቆይታውን ከ6 ወይ ከ5 ዓመት በፊት ያደረገውን እና ጂጂ እንዴት እንዳገኘ ተጠይቆ የሰጠውን ምላሽ እንስማ፣ ትንሽ ማሳያ ከሆነ ብዬ። ጂጂን አላውቃትም ፐርሰናሊ። ይዘዋት እኔ ጋር የመጡት ቶማስ ጎበና እና አበጋዝ ሽታይ ሆነው እኔ ገና ከማያሚ ከነዚህ ጋር ተመልሼ ቤት ገብቼ ቁጭ ብያለሁ። ከቤተሰቦቼ ጋር ምግብ ተሰርቶ ያው እንኳን ደህና መጣህ የቤተሰብ ነገር ላይ ነው ያለሁት እና ስልክ ይደወላል። ደዋዩ ማን ነው? ቶማስ ነው። ቶማስ ይደውልና አዲስ አንተ ጋር እየመጣን ነው አለ። የት ነው የምትመጣው ስለው ቤቴ እየመጣን ነው። ለምን ስለው አንዲት በጣም ጎበዝ የሆነች ኢትዮጵያዊ ዘፋኝ እንድታገኛት እንፈልጋለን፣ በጣም ጎበዝ ነች እና እንዴ ገና እኮ ከውጭ መግባቴ ነው። አይ እንግዲህ ይኸውና አንድ ብሎክ ነው የቀረን አንተ ቤት ለመድረስ ሲሉኝ እሺ ነው አልኳቸው። ቤት መጡ፣ ገቡ። ጂጂ በጣም ኤሌጋንት ነች፣ ሺዝ ቢዩቲፉል። እስቲ ዝፈኛ አልኳት። በደንብ ዘፈነች እና አይ ሴድ ኦኬ there is something here፣ አንድ ነገር መሰራት ይችላል በዚህ ነገር ብዬ ድምጿ በጣም ጥሩ መሆኑን ሳይ ኢሚዲየትሊ ኔትወርክ አለኝ አሜሪካን ሀገር በጣም ትልልቅ ሙዚቃ ጃይንቶች ብዙ ሰክሰስፉል ያረጉ ቦብ ማርሌን፣ ዩቱን፣ ሮበርት ፓልመር፣ ግሬስ ጆንስ ዩ ኔም ኢት ያደረጉ ፕሮዲውሰር ክሪስ ብላክዌል ይባላል። ክርስን ደወልኩለትና አንድ በጣም ጎበዝ ኢትዮጵያዊት ዘፋኝ መታለች እና ላስተዋውቅ እፈልጋለሁ ስል ገረመውና እና ምን እናደርግ ነው የምትለው ሲለኝ አይ እስቲ እንስማትና የምናደርገውን ታያለህ አልኩት። እሺ ያለና ቀጠረን። ሲቀጥረን በስንት ሰዓት እንደሆነ ታውቂያለሽ? ሚድናይት ነው፣ ከሌሊቱ 6 ሰዓት ነው ቤቱ ይሄድ ነው። ሰውየው በጣም ቢዚ ስለሆነ ታይም የለውም እና እቺ ደግሞ አዲስ ነገር ነችና በዛም ታይም ማግኘታችን እድለኞች ነን። ቤቱ ሄድን። አያት ታምንባታለህ ወይ አለኝ። አዎ አልኩት። ከዛ በኋላ ነገ ሄዱና ተፈራረሙ አለ። ይሄ እንግዲህ የሚሆን ነገር አይደለም። በአሜሪካን ሙዚቃ ታሪክ ልንገርሽ በጣም እድለኞች ነን። እኔም እሷ ከሪከርድ ካምፓኒው ጋራ የ5 አልበም ዲል ተፈራረምን። ያንን ዲል ከተፈራረምን በኋላ ማን ይሁን ፕሮዲውሰር ብሎ ሲጠይቀኝ ቢል ላዝዌል አልኩት። ዋይ ቢል ላዝዌል? ሌላ ሰው ከካሊፎርኒያ እናስመጣለን ምናምን ሲል ነው ይሄ ሰውዬ ይሆናል። እንግዲህ የእድል ጉዳይ ነው ይሄ። ከሱ የበለጠ እኔ አውቄ ሳይሆን ለሷ ድምጽ ፊት ያደርጋል ብዬ ያሰብኩት ሰውዬ እሱ ስለነበረ እሱን ሪኮሜንድ አደረኩኝ። ስራ ተጀመረ። አንዳንድ ፓርት ላይ እና አበጋዝን ጠራቸው ትንሽ ከለር እንዲያደርጉ። ግን እነ ዌይን ሾርተር እነዚህ ጃይንት እነ ኸርቢ ሃንካክ እነዚህ ሰዎች ናቸው አልበሙ ላይ የተጫወቱት። ይሄ የሚሆን ነገር አይደለም፣ በኢትዮጵያ ታሪክ ተደርጎ የሚያውቅም አይደለም። አድማጭ ተመልካቾቻችን ፕሮዲውሰር እና የበርካታ ስኬታማ ባለሙያዎች ማናጀር የነበረውን አዲስ ገሰሰን ህልፈት በተመለከተ በተለይ ደግሞ ከተወዳጁ እጅጋየሁ ሽባባው ጋር የነበረውን ትውውቅና ለውጤት እስከበቃችበት ጊዜ ድረስ የነበረውን አጭር ሂደት የሚያስቃኘውን የሱን ቪዲዮ ነበር የጋበዝናችሁ። ሪዮት እንግዲህ በዚህ መልኩ ነው ከእጅጋየሁ ሽባባው ጋር የተዋወቁት ከአዲስ ጋር ማለት ነው።
ቢላዝዌል ይላል የጂጂ ፕሮዲውሰርም ማናጀርም ሆኖ በኋላ ላይ ባለቤቷ ሆኖ የአንድ ልጅ አባት የሆነውን የተገናኙት በዚህ መንገድ ነበር እንግዲህ ከጂጂ ጋር ማለት ይቻላል። ይሄም ያወራን ታሪክ ጉድፈላ የተሰኘው የጂጂ አልበም ሲቀረጽ ለውጤት እስኪበቃ ድረስ የተሳተፉትን ሙዚቀኞች የነበረውን ሂደት መጀመሪያ እንዴት እንደተገናኙ የነበረውን ነው እና እንደ አንድ ማሳያ ይሆናል። በዚህ መልኩ ነው ለውጤት ያበቃ የነበረው። ኢትዮጵያውያን ድምፃውያኖችን ከስራዎቹ መካከል የጂጂን ካሳየ በሚል ነው። ለቴዎድሮስ ካሳሁንም ከ10 ዓመት በላይ በማናጀርነት አገልግሏል አዲስ ገሰሰ። የሚገርምሽ ነገር የቦብ ማርሊ 60ኛ ዓመት ሲከበር አዲስ አበባ እንዲሆን ከፍተኛ ጥረት ካደረጉትና ተጽዕኖ መፍጠር ከቻሉትም ዋነኛው አዲስ ገሰሰ እንደነበር መረጃዎች አሉ። ከዚሁ ጋር ተያይዞ ታስታውሽ ከሆነ በወቅቱ ድምፃዊ ቴዎድሮስ ካሳሁንን ጨምሮ የቦብ ማርሊ ቤተሰብ ሁሉም ማለት ይቻላል እዛ መድረክ ላይ የተለያዩ ድምፃውያንም ተሳትፎ አድርገው ነበር እና ይሄ ዝግጅትም ኢትዮጵያ እንዲደረግ ድሮ ቦብ ማርሊ የራሱ ምኞትና ህልም ስለነበረው ከቤተሰቦቹ ጋር ተነጋግሮ ይሄን በማስደረግ ደረጃ አዲስ ገሰሰ ሚናና ተሳትፎ ነበረውና ቴዎድሮስ ካሳሁንም እዚህ መድረክ ላይ ተሳታፊ ነበር በወቅቱ እና እሱን አጭር ቪዲዮ እንገባበዝና ከአዲስ ጋር የተያያዘውን እንዳልኩት በዝርዝር በልዩ ፕሮግራም እንመለስበታለን። አዲስ አበባ አይሰማም። ኢትዮጵያ ብቻ ነው እንዴ? እዮሃ ቁሮ ሸባ እዮሃ ታሪክ ሰራችሁ እዮሃ የአገሬ ልጆች እዮሃ ሙልቅፋችሁ እዮሃ በላንሳ ፎቶ እዮሃ ለብሰን ባንዲራ እዮሃ ብለጻፍበት እልል በል የአገሬ ጎበዝ የሚዬ ውለታ ወርቅ አመጣሁላት ስሜ የክብሯ ስጦታ በኩራ ያዝና ባፍ የባንዲራ ዘንግ ብር አመጣሁላት ስሜ ለምዬ ማረግ አለልሽ ስለሽ ገጀን በታገለኒሳ አንተ ነግ ያሁኑ ዘመን ተተኪው አንበሳ አንበሳ ገነኒሳ አንበሳ ገነኒሳ ታሪክ ስራ የማይረሳ ገነኒሳ ገነኒሳ እዩት ንጉሱ ግርማ ሞገሱ ዘውዱ ሸለመው ሰጠውን አዲሱ ይህች ባንዲራ እናት ትክክለኛ ዛሬ ማኮራት ቀነኒ ከኛ ቀነኒ ከኛ ቀነኒ ከኛ ቀነኒ ከኛ ቀነኒ ከኛ አንበሳ 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 አንበሳ። እናመሰግናለን። ታንክ ዩ እናመሰግናለሁ። አድማጭ ተመልካቾቻችን ፕሮዲውሰርና ማናጀር አዲስ ገሰሰን ህልፈት ተከትሎ በሰራቸው ውጤታማ ስራዎች ዙሪያ የነበረውን ድርሻ ተሳትፎ ከሚያሳዩት መካከል በተለይ ሬጌው ንጉስ ቦብ ማርሊ ልደት በአዲስ አበባ በተከበረበት ወቅት የድምፃዊ ቴዎድሮስ ካሳሁን ከ10 ዓመት ላላነሰ ጊዜ ማናጀር በመሆን አገልግሎ የነበረው አዲስ ገሰሰ የነበረውን ድርሻና ተሳትፎ ቴዎድሮስ ካሳሁንም በዚህ የልደት
በዓል የሙዚቃ ዝግጅት ላይ ያቀረበውን ዜማ ነበር የተከታተልነው። ሪዮት እንግዲህ አዲስ ገሰሰ በ71 ዓመቱ ከዚህ ዓለም በሞት ተለይቷል። ባለትዳርና የሁለት ልጆች አባት ነበር። በድጋሚ ለመላ ቤተሰቡ፣ ወዳጅ አድናቂዎቹ መጽናናትን እንመኛለን። የእሱንም ነፍስ ይማር እንላለን። በልዩ ዝግጅት ሌሎች ስራዎችን በተመለከተ የምናቀርበው ይሆናል። እሺ እንግዲህ በተለይ ከውጪ ካሉ የተለያዩ የሙዚቃ ፕሮዲውሰሮች ጋራ ከውጭው ዓለም ጋራ የሀገራችንን ሙዚቃና ሙዚቀኞች የማስተዋወቅ ጉዳይ ትልቅ ክፍተት ያለብን ጉዳይ ነው ብዬ አስባለሁ። ቅድም አንተም እንዳልከው እና በሙዚቃውም በሌላውም ዘርፍ ትልልቅ የሆነ የሚገራርሙ ስራዎች ያሏቸው ሰዎቻችን ግን ደግሞ በሀገር ቤት ደረጃ ብቻ እንዲወሰኑ የሚሆንበት ከኮኔክሽን ችግሮች ጋራ ከቋንቋ ከተለያዩ ነገሮች ጋራ የተያያዘ አለና ባለፈውም ከዶክተር ፌቤን ጋራ እንደዚሁ ከገጣሚዎች እንደዚህ ጋራ በማያያዝ ስናነሳው የነበረ ነበር። እንግዲህ እንደዚህ አይነት ክፍተቶችን ሊሞሉ ከሚችሉ እና ሲሞሉም ከነበሩ በተወሰነም ደረጃ ቢሆን በጣም ጥቂት ሰዎች ውስጥ አንዱ ነው ማለት ነው። አሁን ያጣነው ስለ አዲስ ገሰሰ ስንነጋገር ስቲቭ ወንደርን ስታነሳ ትላንትና የኦባማ ፕሬዚዳንሻል ሴንተር ምርቃት ላይ ሲያቀነቅን ነበር እና ከኦባማ ጋር እንዴት እንደተገናኙ እየገለጸ ነበር። ይገርማል ድምፁ። እንደገና እንዲህ ስታየው ራሱ የሆነ እንትን አላለም፣ አልተለወጠም። ደግሞ ወደኋላ የተመለሰ ሁሉ ወደ ወጣትነት ይመስላል እና እንደዚህ አይነት በጣም በዓለማችን ላይ ትልቅ ስም ካላቸው ትልልቅ ሙዚቀኞች ጋራ ግንኙነት የነበረውና ስራዎችንም ሊያሰራ የሚችልና የቻለ የኢትዮጵያ ልጅ ነበረ የሚለው እንግዲህ ከስራዎች ውስጥ ደመቅ ብሎ ሊነሳ ከሚችለው ውስጥ አንዱ ስለሆነ ክፍተታችንም ስለሆነ ነው እሱ ላይ ያተኮርኩትና እዛ ጋር የእድልን ነገር አስባለሁ። የእድል የመስጠትን ነገር እሱ የዩኒቨርሲቲ ተማሪ እያለ ነው አይደል ወንድሞቹ ሲመጡ ከዛ አማካሪውን ሲያናግረው ፈቃደኛ ሆኖ ምናምን ገንዘብ ድጋፍ ተደርጎ የመጀመሪያ ሾው እንዲቀርብ እንዲህ ስታይ በሀገራችንስ እንዲህ አይነት ነገሮች ቢደረጉ ለሚችሉ ሰዎች ምን ይመጣ ነበር? አሁን የጂጂን የምታክል ድምፃዊን ስታይ እና በጣም ብዙዎች በዓለም አቀፍ ደረጃ ሊወጡ ይችሉ ነበረ እንደዚህ አይነት ኮኔክሽን ያላቸው ሰዎቻችን እና እነሱም በደንብ ኮኔክሽናቸውን ደግሞ ለሀገር ጥቅም ለሚውል ሁኔታ የሚያቀርቡ ሰዎች በደንብ ቢኖሩን የሚለውንም ጠቁሞ የሚያልፍ ነው። እንግዲህ ስለ አዲስ ስናነሳ ብዬ አልፋለሁ። ወደ እንዳልከው እንግዲህ በሌላ ፕሮግራም ደግሞ ጊዜ ስታገኝ አንተ ስትመለስበታለህ። ወደ ሌላ ፕሮግራማችን እንሂድ። ሁለት አጫጭር ማስታወቂያዎች አሉን። አንደኛው ዛሬ የሚከናወነው ድምፃዊ ሰማኸኝ በለውን የማሰቢያ ስነስርዓት ነው። ስለሱ ያለውን መረጃ አቀብለን። በጣም ጥሩ ሪዮት። እንግዲህ በአሳዛኝ መልኩ ያጣነው የባህል ድምፃዊ ሰማኸኝ በለው በዚህ በዲኤምቪና አካባቢ የሚገኙ የኪነ ጥበብ ባለሙያዎች፣ አድናቂ ወዳጆች አሉት። እነሱም ደግሞ እንደ ማንኛውም ኢትዮጵያዊ እድሉን አግኝተው እርማቸው ማውጣት ይፈልጋሉ። ከዚህ ጋር በተያያዘ ዛሬ እንግዲህ በዋሽንግተን ዲሲ ሰዓት አቆጣጠር 5 ሰዓት ፒኤም ላይ ዝግጅት አለ። የሻማ ማብራት የጸሎት ስነስርዓት ነው የሚደረገው። በዚህ ዝግጅት ላይ የሰማኸኝ በተለይ ተወልዶ ካደገበት ባህር ዳር ከተማ ውጤታማ እስከሆነበት የሙዚቃ ህይወቱ ድረስ የነበረው ሂደት የሚያስቃኝ ቪዲዮ ዶክመንተሪ፣ የአብሮ አደጎቹ ምስክርነት፣ የሙያ አጋሮቹ ስለ ሰማኸኝ የሚያውቁትን የሚመሰክሩበት ዝግጅትን ጨምሮ የተለያዩ መርሃ ግብሮች አሉት። እንግዲህ ባለፈው ሳምንት ያጣነው ተወዳጁ የባህል ድምፃዊ ሰማኸኝ በለው በኢትዮጵያ ሙዚቃ ውስጥ ከ40 ዓመት በላይ ቆይታ አድርጓል። በዚህ ቆይታ ውስጥ ውጤታማ የሆኑ ስራዎችን ያበረከተ ነው። የሚገርመው ሪዮት እንግዲህ በ14 ዓመቱ ሙዚቃን ጀምሮ በ1978 ዓመተ ምህረት ደግሞ የጊሽ አባይ ኪነትን ተቀላቀለ። ከዛ በ1982
ማለትም ጊሽ አባይን ከተቀላቀለ ከ4 ዓመት በኋላ ነው አዲስ አበባ መጥቶ የመጀመሪያ አልበሙን ያሳተመው። ከዛ የመንግስት ለውጥ ሆነ ማለት ነው። እንግዲህ በዚህ መልኩ ነው እስከ መጨረሻው በተለያዩ አይቤክስ ሸዋጌጥን ጨምሮ የተለያዩ ምሽት ቤቶች ከዛም ደግሞ የራሱን ባላገር የተሰኘ የምሽት ክለብ ከፍቶ ከፍተኛ ተወዳጅነትና ውጤታማ ስራዎችን የሰራ ባለሙያ ነበር። ማይበለው እንግዲህ አያት እስከመሆን ደርሶ ነበር። አሟሟቱ ድንገተኛና አሳዛኝ ቢሆንም በቀብር ስነ ስርዓቱም ላይ አንጋፋውን የስታው ንጉስ መሐሙድ አህመድን ጨምሮ ኃይልዬ ታደሰ፣ ሁሳዬ ተስፋዬና ሌሎች የቲያትርም የፊልምም ባለሙያዎች በተገኙበት ተፈጽሟል። የዛሬው የዴምቪና አካባቢውም በዋነኛነት በእነዚህ የሙዚቃ ስራዎቹና ታሪኮቹ ዙሪያ የሚያጠነጥን ከዛም ጎን ለጎን ጸሎትና እሱን ማሰብ እርምን የማውጣት ዝግጅት ነው። እንግዲህ የምትችሉ በዴምቪ አካባቢ ያላችሁ 640 ሳውዝ ፒኬት ስትሪት አሌክሳንድሪያ ቨርጂኒያ በ5 ፒኤም በመገኘት ዛሬ ማለት ነው አርቲስት ሰማኸኝ በለውን መዘከር የሚቻል መሆኑን ለመግለጽ ጭምር ነው። እንግዲህ ይህንን አጭር ማስታወቂያ ልንነግራችሁ የወደድ ነው። ወደ ሌላ ማለፍ እንችላለን አይደል ታቦር? አዎ። እሺ፣ ሌላኛው ከተዋናይ ዳንኤል አሸናፊ ወይም ዳኒ ጢሞ ጋራ የተገናኘ መረጃ ነው። እንግዲህ ብዙዎቻችሁ አይታችሁታል ብለን እናስባለን። ሰይፉ ላይ ሰሞኑን ቀርቦ ነበር እና ይህንን የመሰለ ትልቅ አርቲስት ራበኝ ሲል የተሰማበት እጅግ በጣም አሳዛኝ ልብ የሚነካ ነው። እንዴት ብዬ እንደምገልጸው በጣም እያለፈበት ያለውን ነገር በአንድ ቃል እና በሚገርም ስሜት እሱን ሲናገር የነበረው ስሜት እጅግ በጣም ልብ የሚነካ ነው እና የሰማንበት ነው እና ስለዚህ ሰምተን ከንፈር መጠን ይህንን የመሰለ ሰው ልናልፍ አይገባም። የሚችል በሙሉ ተገኝቶ ቲያትሩን እያየ በኢትዮጵያ ብሔራዊ ቲያትር በ11 ሰዓት ሰኔ 15 ሰኞ ማለት ነው ንጉስ አርማ ቲያትር ይታያል። ይሄ ቲያትር የሚታየው ገቢው ሙሉ ለሙሉ ለዳንኤል ሕክምና የሚውል ነው። ከህመም ጋር በተያያዘ እንግዲህ ያለበት ሁኔታ ምን ይመስላል የሚለውን ዝርዝር ነገሩን ያው የሰይፉ ቃለ መጠይቅ ላይ አድመጣችሁታል፣ ወይም ደግሞ ያላደመጣችሁት አደምጡታላችሁ ብዬ አስባለሁ። ለማንኛውም እገዛችን አስፈልጎታል። የሚያሳዝን ነው። እንደሱ አይነት ድንቅ ባለሙያ እንደዚህ አይነት ነገር ላይ መገኘቱ በራሱ ያለንበትን አሳዛኝ ሁኔታ የሚያሳይ ነው። ነገር ግን ደግሞ መነሳት የሚባል ነገር አለ፣ ማንሰራራት የሚባል ነገር አለ እስከተጋገዝን ድረስ እና እንደገና ደግሞ በመድረክ ሲደምቅ ጤናው ሲመለስ የምናይበትን እገዛ ማድረግ ያስፈልጋል። በእርግጥ አንድ ቀን ቲያትር ታይቶ ምን ያህል ማግኘት ይቻላል የሚለውም የሚታወቅ ነገር ነው እና ከዛ ጋር በተያያዘ ያው የተደረገ አለ። የመግቢያ ዋጋውን በተያያዘ መደበኛ 500 ብር፣ ቪአይፒ 5000 ብር፣ ቪቪአይፒ 10000 ብር፣ ፕሪሚየም 50000 ብር ነው። እንግዲህ በተለይ የምትችሉ በሙሉ ተለቅ ያለውን በመግዛት ማለት ነው ይህንን አርቲስት የምትወዱ የምታደንቁ በተለይ እዚህ ላይ ትረባረባላችሁ ብዬ ተስፋ አደርጋለሁኝ። በአካል መገኘት ላትችሉ፣ ቲያትሩን ማየት ላትችሉ ትችላላችሁ። ነገር ግን ትኬቱን መግዛት ያ የሚከለክል አይደለም እና እሱን እንድታደርጉ በዚህ አጋጣሚ መጠየቅ እፈልጋለሁኝ። ድጋሚ ለማስታወስ ሰኞ ሰኔ 15 ነው በኢትዮጵያ ብሔራዊ ቲያትር በ11 ሰዓት ማለት ነው ንጉስ አርማ የሚታየው። ላለፉት 30 ዓመታት በላይ በብሔራዊ ቲያትር መድረክ እና በሀገራችን ፊልሞች ላይ ወጣትነቱን እና ሙሉ አቅሙን እየሰጠ ያለው ዳንኤል አሸናፊ ወይም ዳኒ ጢሞ ያልተዘመረለት የጥበብ ኮከብ አድናቂዎቹ፣ የሙያ አጋሮቹ፣ የጥበብ ቤተሰብ በተገኙበት በክብር ሊመሰገን ነው። በዕለቱ ንጉስ አርማ ቲያትርም የሚቀርብ ሲሆን ሙሉ በሙሉ ገቢውም ለዕለቱ ተመስጋኝ በስጦታ ይበረከትለታል። የተዘጋጀውን መግቢያ ትኬትን በመግዛት ይህንን መልካም ዓላማ እንካፈል ይላል ማስታወቂያው። ስልክ ቁጥር ለተጨማሪ መረጃ እና እንደዚሁም ደግሞ ትኬት ለማግኘት ስክሪኑ ላይ በምታዩት 0910 1950
41 ወይም 0910 31 66 03 እንደዚሁም ደግሞ የንግድ ባንክም አድራሻም ተቀምጧል ማገዝ የምትችሉበት ማለት ነው። ዳንኤል አሸናፊን ወይም ዳኒ ጥሙን በዚህ መንገድ ማገዝ ይቻላል ማለት ነው። ትኬት ግዙ፣ ተገኙ፣ ቲያትሩን እዩ። ቲያትሩን ማየት የማትችሉም በመግዛት ማገዝ ይቻላል። በሌላ ጊዜ እንግዲህ ስለ ዳኒ ጢሞ እንመለሳለን። ነገር ግን ለአሁኑ ይህ ፕሮግራም እንዳያልፍ የሰኞ ማለት ነው ማስታወቂያውን ለመናገር ያህል ነው። በጣም ያሳዝናል ሪዮት፣ እኔም አይቼዋለሁ። ዳንኤል አሸናፊ ይህንን መልእክት ሲያስተላልፍ ሰብሮ ወጥቶ ስሜቱን አሸንፎ ያለበትን ሁኔታ መግለጹ ብቻ አይደለም። ይሄ ድምፅ፣ ይሄ መልእክት የብዙ ኢትዮጵያውያን የታፈነ ስቃይ፣ መከራ፣ ረሃብ፣ አማራጭ ማጣት ሁሉ የሚገልጽ ነው ብዬ ነው የማምነው። እሱ የራሱን ኃላፊነትና ግዴታ ያልቻለበትን መንገድ እና ያለበትን አጣብቂኝ ለመግለጽ ወሰነ፣ መጥቶ ገለጸ። በዚህ ውስጥ ብታያቸው ግን ብዙዎች በሱ ሙያ ውስጥም ያሉ ሌሎችም በርካታ እናቶች፣ ወላጆች፣ አማራጭ ያጡ ቤተሰቦች ይሄ ሁሉ የነሱ መገለጫና ድምጽ ነው። ብዙዎች ይህን እያሉ ነው ያሉት። ራበይ ብለው ደፍረው ቃሉን ከአንደበታቸው የሚያወጡበት መድረክና ሁኔታ አይመቻች እንጂ በአብዛኛው ይህን እያሉ ነው ያሉት እና ይሄም የማይመለከተው ኢትዮጵያ ያለ አይመስለኝም። አሁን ካለው የኑሮ ጫና አንፃር የብዙዎችን ምርጫ ማጣት ይመስለኛል። በማይመጥናቸው በማይለኩበት አካባቢና ቦታ ሁሉ ሲገኙ የምናያቸው አንዳንድ ሁኔታዎች የዚህ ድምር ውጤት ይመስለኛል እና እሱ ደፍሮ ራሱን አሸንፎ ያለበትን ሁኔታ በግልጽ አስቀምጧል። እጅግ ልብ የሚነካ ቃለ ምልልስ ነው። ብዙ አሳዛኝ ነገሮች እናያለን። ነገር ግን በእንዲህ አይነት ፈተናዎች ውስጥ ያሉ ደግሞ በርካታ ኢትዮጵያውያን ስላሉ ነው ህመሙ ከፍተኛ የሚሆነው። ብዙ እናቶች አሉ ደፍረው ይሄን ሰብረው ማለት አቅቷቸው ግን ከህይወት ጋር ትንንቅ ላይ ያሉ ጥሩ ለብሰው እየታዩ ጥሩ የሚኖሩ የሚመስሉ ግን አማራጭ አጡ። ሪዮት በጣም አሳሳቢና አስቸጋሪ ሁኔታ ሰርተሽ የማትኖሪባት ሀገር መሆን መቻሉ ይሄ የዳንኤል መልእክት የብዙዎች ድምጽ ነው። ለዚህ ነው አሳዛኝነቱ ከፍ ይላል ያልኩትና የምትችሉ ሁሉ በቻላችሁት ሁሉ ይሄን ባለሙያ ለማገዝ ጥረታችሁን አድርጉ። ይሄ ግን ዘላቂ መፍትሄ ነው ብዬ በግሌ አላምንም። የችግሩን ምክንያትና ዋነኛ ጉዳይ ትኩረት ሰጥቶ ዘላቂ የሆነ መፍትሄ መፈለግ ከምንም በላይ አማራጭ ነው ብዬ አምናለሁ። እንግዲህ ዳኒ ጥሙ በተለይ በልጄስ ተከታታይ ድራማ በጣም ብዙዎች ውስጥ የቀረ ነው። ይህንን ድንቅ አርቲስት ሰኞ ተገኝቶ የሚችል በሙሉ እንዲያከብረው፣ በአካል መገኘት ደግሞ የማይችል ትኬቱን በመግዛት ድጋፍ እንዲያደርግ ፍቅሩን እንዲገልጽ በማሰብ ነው እንግዲህ ይህንን አጭር ማስታወቂያ ልንነግራችሁ የመጣ ነው። የምትችሉትን አድርጉ የምንጊዜ ሚዲያ ቤተሰቦች ለማለት እንወዳለን። ለዛሬ ይዘንላችሁ የቀረብነው ፕሮግራም ይህንን ይመስል ነበር። ነገ ደግሞ በቅዳሜ ወጎች ዝግጅታችን እንመለሳለን። ሰላም ሁኑ። ምንጊዜም ሚዲያ የዕለቱ ጉዳይ ከመጽሐፍት ገበታ፣ ከአድማጮች መድረክ መስታወት፣ የቅዳሜ ወጎችና የተወልደ እንግዳ መደበኛ ዝግጅቶቻችን ናቸው። 703 475 6309 ስልካችን፣ ምንጊዜም ሚዲያ @gmail.com የኢሜል አድራሻችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ምንጊዜም ኢትዮጵያ።